ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። 5 ከፍተኛ ባለስልጣናት ከስልጣን መሰናበታቸው ተሰማ። በባለስልጣናት መካከል ተፈጥሯል በተባለው አለመግባባት ምክንያት 5 ከፍተኛ የብልጽግና ባለስልጣናት ላይ የተወሰደው እርምጃም መነጋገሪያን ፈጥሯል። ከስልጣናቸው የተሰናበቱት ባለስልጣናት ስምና ዝርዝርም ወጥቷል። ሙሉ መረጃውን ዘገባችን ተካቷል። በሌላው አሳዛኝ ዜና ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተሰምቷል። በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት እንዲሁም በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱም ከፍተኛ ድንጋጤን የፈጠረና መነጋገሪያ ጉዳይም ሆኗል። ለክስተቱ ቅርበት ያላቸው ምንጮች ስለ አርቲስቱ ህልፈት በተመለከተ ለማመን የሚከብዱ መረጃዎችንም አውጥተዋል። ሙሉ መረጃውን በዝርዝራችን እንነግራችኋለን። ብልጽግና የራሱን ወታደሮች በድሮን ገደለ። በአማራ ክልል መከላከያ በፈጸመው የአየር ድብደባ የራሱን ወታደሮች መግደሉ በሰራዊቱ መሃል ከባድ ክፍፍልም ፈጥሯል። አረጋ ከበደን ጨምሮ የአማራ ተወላጅ የሰራዊቱ አባላት በዚህ ጥቃት ተቃውሟቸውንም እያሰሙ ነው። በዝርዝር ታደምጡታላችሁ። በአማራ ክልል ከባድ ፍንዳታ መከሰቱ ተሰማ። ፍንዳታውን ተከትሎ 5 ሰዎች ወዲያው ህይወታቸው እንዳለፈ አሳዛኝ መረጃም ወጥቷል። ይህ የብዙዎችን ህይወት የቀጠፈውና ያቆሰለው ፍንዳታን የተመለከተ መረጃም ይዘናል። በጥንቅራችን ታደምጡታላችሁ። ጠቅላይ ሚኒስትር አብይ አህመድ አጣብቂኝ ውስጥ ገቡ። በሰሞኑ በቀጠናው በተፈጠረው የኃይል አሰላለፍ ሳቢያ ጠቅላዩ ጭንቅ ውስጥ መግባታቸው አንድ ዓለም አቀፋዊ ሚዲያ አጋልጧል። አብይ ተሸብሯል የተባለ ሲሆን ምን እንደሚያደርጉም ግራ ተጋብተዋል ተብሏል። እነዚህንና ሌሎች በርካታ መረጃዎችን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ አጣብቂኝ ውስጥ ገቡ። በሰሞኑ በቀጠናው በተፈጠረው የኃይል አሰላለፍ ሳቢያ ጠቅላዩ ጭንቅ ውስጥ መግባታቸውን አንድ ዓለም አቀፍ ሚዲያ አረጋግጧል። ኢትዮጵያ የመጀመሪያ የሀገርነት ዕውቅና ከእስራኤል ባገኘችው ሶማሌላንድ ጉዳይ በተባበሩት አረብ ኤሚሬትስና በቻይና መካከል አጣብቂኝ ውስጥ መግባቷን ዘአፍሪካ ሪፖርት ዘግበዋል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውንና የባህር ጠረፍ ሊዝ ኪራይና የሀገርነት ዕውቅና ተግባራዊ ለማድረግም መቸገሯን ዘገባው ጠቅሷል። በሶማሌላንድ ጉዳይ በወዳጇ በተባበሩት አረብ ኤሚሬትስና ተጽዕኖ እያደገ በመጣው ቻይና መካከል ባለው የዲፕሎማሲያዊ ፍክክር እየተፈተነች ነውም ተብሏል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በሁለቱ ታላላቅ የኢኮኖሚ ሀገራቶች በተባበሩት አረብ ኤሚሬትስና ቻይና መካከል ያለውን የጥቅም ግጭት ለማመጣጠን ፈታኝ ሁኔታ ውስጥም መውደቋን ዘገባው አመልክቷል። የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ባላት ጥብቅ ወታደራዊና ኢኮኖሚያዊ ትስስር ምክንያት የኢትዮጵያን የባህር በር ፍላጎትም ትደግፋለች። ኤሚሬትስ በምስራቅ አፍሪካ ጂኦፖለቲክ ተጽዕኖዋን ለማጎልበት ኢትዮጵያን ቁልፍ አጋር አድርጋ ቀይ ባህር ላይ ተፎካካሪ መሆንንም ትሻለች። በሌላ በኩል ቻይና በጅቡቲ ያላትን ግዙፍ የንግድና የወታደራዊ መሰረት ጥቅም ለማስጠበቅ እንዲሁም የሶማሊያን የግዛት አንድነት በመደገፍ ረገድ ካላት ጽኑ አቋም አኳያ ስምምነቱን በጥንቃቄና በጥርጣሬ እየተመለከተችውም ትገኛለች። ቻይና የራስ ገዟን የሶማሌላንድ ሀገርነት ከራስ ተገንጣይ ታይላንድ ጋር በማቆራኘት አጥብቃ የምትኮንን ሲሆን የኢትዮጵያ የመግባቢያ ስምምነትም ውድቅ ማድረጓም ይታወሳል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የቻይናን ግዙፍ የብድርና የመሰረተ ልማት ድጋፍ እንዲሁም የተባበሩት አረብ ኤሚሬትስ ወዳጅነትን በማጣትና ባለማጣት የተመሰረተ ሊሆን እንደሚችልም ዘገባው አመልክቷል። የኢትዮጵያ የባህር በር መሻትና የሶማሌላንድ ሀገር ሆኖ መውጣት በአፍሪካ ቀንድ ያለውን የኃይል ሚዛን የሚቀይር ከመሆኑም በላይ በታላቅ ሀገራት መካከል ያለውን ፉክክርም እያጦዘው ነው። ኢትዮጵያ በአሰብ ላይ ካነሳችው ባለቤትነት ጥያቄ ጎን ለጎን ለሶማሌላንድ ዕውቅና በመስጠት ቀጠናዊ ተጽዕኖዋን ከፍ ለማድረግ እየተንቀሳቀሰችም ይገኛል። በሁለቱም በኩል የተነሳው የኢትዮጵያ የባህር በር ፍላጎት የቀጠናውን አሰላለፍ በመሰረታዊነት የሚቀይር ሆኖ ተገኝቷል። ብልጽግና የራሱን ወታደሮች በድሮን ገደለ። በአማራ ክልል መከላከያ በፈጸመው የአየር ድብደባ የራሱን ወታደሮች መግደሉ በሰራዊቱ መሃል ከባድ ክፍፍልም ፈጥሯል። አረጋ ከበደን ጨምሮ የአማራ ተወላጅ የሰራዊቱ አባላት በዚህ ጥቃት ተቃውሟቸውንም እያሰሙ ይገኛል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ፈፋ ድልድይ ተብሎ በሚጠራው ንዑስ ከተማ አቅራቢያ በሚገኘው የሚሊሺያ ካምፕ ላይ ትላንት ጥር 7 ቀን 2018 ዓ.ም በደረሰ የድሮን ጥቃት በርካታ ታጣቂዎችና ንጹሃን ዜጎች ለህልፈትና ለከፍተኛ የአካል ጉዳት መዳረጋቸውም ተሰምተዋል። ጥቃቱ የተፈጸመው ትላንት ረፋድ 3 ሰዓት ተኩል ገደማ ሲሆን በወቅቱ የመንግስት ሚሊሻ አባላት በካምፕ ውስጥ ምግብ በመመገብ ላይ እንደነበሩም ተገልጿል። ሆርን ፍሪኩዌንስ ከዞኑ የሥራ ኃላፊዎች ባገኛቸው መረጃ መሰረት የሟቾች ቁጥር በአሁኑ ወቅት ከ40 በላይ መድረሱም ታውቋል። ከሟቾቹ በተጨማሪ በርካታ ቁጥራቸው በውል ያልታወቀ ሰዎች ከፍተኛ የአካል ጉዳትም ደርሶባቸዋል ተብሏል። ጥቃቱ በመንግስት ድሮን አማካኝነት የተፈጸመ ሲሆን የደረሰውን ጉዳት ተከትሎ የመንግስት የጸጥታ አመራሮች በአካል ተገኝተው ማብራሪያም ሰጥተዋል። አመራሮቹ
አመራሮቹ በጥቃቱ ለደረሰው የሰው ሕይወት መጥፋትና የአካል ጉዳት ማዘናቸውንም ገልጸዋል። ጥቃቱ ለጠላት ለፋኖ ታጣቂዎች ታቅዶ የነበረ ቢሆንም በስህተት በሚሊሻ አባላት ላይ ያረፈ ነው በማለትም ይቅርታ መጠየቃቸውን የደረሰን መረጃ ያመለክታል። ለፋኖ ታጣቂዎች ታስቦ የተወነጨፈው ጥቃት የራሱን የመንግስት የሚሊሻ አባላትና በአቅራቢያው የነበሩ ንጹሐንን ሰለባ ማድረጉ ክስተቱን እጅግ አሳዛኝ አድርጎታልም ነው ያሉት። በአካባቢው የሚገኙ ነዋሪዎች የተጎጂ ቤተሰቦች በደረሰው ድንገተኛ አደጋ ከፍተኛ ድንጋጤና ሐዘን ውስጥ እንደሚገኙም ተገልጿል። መንግስት ስላደረሰው ጉዳት ዝርዝር መረጃ እስካሁን በይፋ ገጾች ላይ ያወጣው መግለጫ ባይኖርም በአካባቢው የሚገኙ የዞንና የወረዳ አመራሮች ግን ከህዝቡ ጋር ውይይት በማድረግ ላይ መሆናቸውም ታውቋል። የሞቱት የሚሊሻ አባላት በዛሬው ዕለት ወደ የመጡበት አካባቢ እየተላኩ የቀብር ስነ ስርዓታቸውም እየተፈጸመ መሆኑም ተመላክቷል። በትናንትናው ዕለት በዋግ ኽምራ ብሔረሰብ አስተዳደር አበርገሌ ወረዳ 03 ቀበሌ በልታርፍ ጎጥ ውስጥ በሚገኝ አንድ መኖሪያ ቤት ውስጥ በተከሰተ የመድፍ ቁምቡላ ፍንዳታም እንዲሁ የ5 ሰዎች ህይወት ስለማለፉም መዘገባችን ይታወሳል። ተወዳጁ አርቲስት ህይወቱ ማለፉ ተሰማ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱም ተሰምቷል። በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት እንዲሁም በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ከፍተኛ ድንጋጤ የፈጠረና መነጋገሪያ ጉዳይ ሆኗል። ከሰሞኑ በተከበረው የገና በዓል ለተለያዩ ድርጊቶች የማስታወቂያ ስራዎችን ሲሰራ የነበረው አርቲስት ነጻነት የሞቱ ምክንያት በርካቶችን አስደንግጠዋል። ለክስተቱ ቅርበት ያላቸው ምንጮች ስለ አርቲስቱ እልፈትን በተመለከተ ለማመን የሚከብዱ መረጃዎችንም አጋርተዋል። ነጻነት ወርቅነህ የተወለደውና ያደገው እዚሁ አዲስ አበባ ውስጥ ሲሆን ገና በልጅነቱ ለጥበብ ያለው ፍቅርም ልዩ ነበር። ትምህርቱን በሚከታተልበት ወቅት በትምህርት ቤት ክለቦች ውስጥ በሚቀርቡ ድራማዎች ላይ በመሳተፍ ችሎታውን ማሳየትም ጀምሮ ነበር። ነጻነት ጥበቡን የጀመረው በችሎታ ብቻ ሳይሆን በጥልቅ ፍላጎትና ትጋት ጭምርም ነበር። በወቅቱ የነበሩ የቲያትር ቤቶች ድባብና በሬዲዮ የሚሰሙ ድራማዎች ለነጻነት ጥልቅ መነሳሳትም ነበሩ። ነጻነት ወርቅነህ ጥበብን በደመ ነፍስ ብቻ ሳይሆን በትምህርትም ጭምር አዳብሯታል። በአዲስ አበባ ዩኒቨርሲቲ በቲያትር ጥበብ ቲያትሪካል አርትስ ትምህርቱን ተከታትሏል። ይህ የትምህርት ቆይታው በትወና ጥበብ ላይ ያለውን እውቀትን ከማስፋትም በላይ ራሱን እንደ ፕሮፌሽናል ተዋናይ እንዲቀርጽም ረድቶታል። በዩኒቨርሲቲው ቆይታው በተለያዩ የቲያትር መድረኮች ላይ በመሳተፍ የአንጋፋ መምህራንና የተመልካቾችንም ቀልብ መሳብ ጀመረ። የነጻነት ልዩ መለያው ገጸ ባህሪያትን የመላበስ ብቃቱ ከሌሎች ተማሪዎች ለየት ያደርገው ነበር። ወደ ፊልም ኢንዱስትሪው ሲቀላቀል የነጻነት ስምም በፍጥነት ናኘ። በተለይም በ2000ዎቹ መጀመሪያ ላይ የኢትዮጵያ ቪዲዮ ፊልሞች ሲያቆጠቁጡ ነጻነት ግንባር ቀደም ተዋናይም ነበር። የአባት አምላክ የተሰኘውን ፊልም ለነጻነት ትልቅ ስም ካተረፉት ስራዎችም አንዱ ነው። የራስሽ ቅድድም፣ ኤፍቢአይ እና ክላስሜት የተሰኙ ደግሞ የነጻነት ችሎታን እያጎሉና የጽናት ታሪክ ያሳየበት ድንቅ ስራም ነበሩ። አርቲስት ነጻነት ሰውን የማሳቅ ተሰጥኦ እጅግ ከፍተኛ የሆነ ሲሆን በንግግሮቹ በፊቱ እንቅስቃሴና በሁኔታዎቹ ውስጥ የሚፈጥረው ቀልድም ተወዳዳሪ የለውም። ነጻነት በተለያዩ መድረኮች ላይ የሚያሳየው ጨዋነት ለህዝቡ ይበልጥ እንዲቀርብም አድርጎታል። ነጻነት በትህትናው በሃይማኖተኝነቱና ለሰው ባለው አክብሮት ይታወቃል። ብዙ ጓደኞቹ ነጻነትን እውነተኛና ቅን ሰውን ብለው ይገልጹታል። ባለትዳርና የልጆች አባት የሆነው ነጻነት ለቤተሰቡ የሚሰጠው ትኩረትም የሚደንቅ ነው። ምንም እንኳን ዝነኛ ቢሆንም ተራው ህዝብ ውስጥ ገብቶ ከመጫወትና ሰዎችን ከመርዳት ወደኋላ አይልም። በቅርብ ደግሞ በተለያዩ የማስታወቂያ ስራዎች ላይም በስፋት እየታየ ነበር። ነጻነት ወርቅነህ ለኢትዮጵያ የጥበብ ዘርፍ ካበረከታቸው ስራዎች ባሻገር ለወጣት ተዋናዮች ምሳሌ የሚሆን ስብዕና ያለው ታዋቂ አርቲስት ነው። ከቅርብ ጊዜ ወዲህ የጤና እክሎች ገጥመውት የነበረ ሲሆን በዛሬው ዕለትም ከዚህ ዓለም በሞት መለየቱም ተሰምቷል። ነጻነት ባጋጠመው ድንገተኛ ህመምም ነው ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ የተሰማው። በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት እንዲሁም በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱም ከፍተኛ ድንጋጤን የፈጠረና መነጋገሪያ ጉዳይም ሆኗል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባትም ነበር። የኢቢኤስ ቴሌቪዥን ማኔጅመንት ሰራተኞች ለቤተሰቦቹና ለሙያው ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል በማለት መግለጫም አውጥተዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህን ይመስላል። በሌላ ትኩስ መረጃ እስከምንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩን እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።
5 ከፍተኛ ባለስልጣናት ከስልጣናቸው መሰናበታቸው ተሰማ። በባለስልጣናት መካከል ተፈጥሯል በተባለው አለመግባባት ምክንያት 5 ከፍተኛ የብልጽግና ባለስልጣናት ላይ የተወሰደው እርምጃም መነጋገሪያን ፈጥሯል። ከስልጣናቸው የተሰናበቱት ባለስልጣናት ስምና ዝርዝርም ወጥቷል። የኢትዮጵያ ልማት ባንክ የዳይሬክተሮች ቦርድ ባካሄደው አስቸኳይ ስብሰባ 5 አዳዲስ ምክትል ፕሬዝዳንቶችን መሾሙም ተሰምቷል። ፎርቹን ጋዜጣ እንዳስነበበው የባንኩ አዲስ የቦርድ ሰብሳቢ ዶክተር ብሩክ ታዬ ባጸደቁት ሹመት መሰረት ለረጅም ዓመታት በከፍተኛ አመራርነት ያገለገሉት አቶ ጌታቸው ዋቄ በቦታው በሌላም ተተክተዋል። የተሰጠው ሹመት ዝርዝር በተመለከተ የኔነህ ግዛው አቶ ጌታቸው ዋቄን በተመለከተ የኮርፖሬት አገልግሎት ምክትል ፕሬዝዳንት ሆነውም ተሹመዋል። ጌታ ሶፋንታው የአነስተኛና መካከለኛ ኢንተርፕራይዞች ፋይናንሲንግ ምክትል ፕሬዝዳንት ሲደረጉ፣ አቶ ጌታቸው በላይ የኮርፖሬት ደንበኞች አስተዳደር ምክትል ፕሬዝዳንት፣ አቶ አበባው ሲራጅ የፋይናንስና ዓለም አቀፍ ባንኪንግ ምክትል ፕሬዝዳንት እንዲሁም አቶ ደሳለኝ ኃይሌ የኢንፎርሜሽን ሲስተምና ዲጂታል ባንኪንግ ምክትል ፕሬዝዳንት ሆነውም ተሹመዋል። ፈጣን የአመራር ለውጥ የሹመት የመጣው የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ የቀድሞ የብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉን በመተካት የልማት ባንክ ቦርድ ሰብሳቢ ሆነው ከተሰየሙ በኋላ እየተካሄደ ያለውን ፈጣን የአመራር ሽግግር አካልም ሆኖ ነው። በቅርቡ ዶክተር ኢሳያስ ካሳ ዶክተር እመቤት መለሰን በመተካት የባንኩ ፕሬዝዳንት ሆነው መሾማቸውም ይታወሳል። ዶክተር ኢሳያስ ከዚህ ቀደም በኢትዮጵያ ካፒታል ገበያ ባለስልጣናት በዶክተር ብሩክ አመራር ስር በመስራች ስራ አስፈጻሚ ሲሰሩም የነበሩ ናቸው። አዲሱ የቦርድ ሰብሳቢ ዶክተር ብሩክ ለተሿሚዎቹ ባስተላለፉት መልእክት የተሰጣቸውን ኃላፊነት በሙሉ ቁርጠኝነት እንዲወጡ ማሳሰባቸውን ፎርቹን ጋዜጣ የሀገር ውስጥ ደብዳቤን ዋቢ አድርጎ ዘግበዋል። ከአማራ ክልል ከባድ ፍንዳታ መከሰቱ ተሰማ። ፍንዳታውን ተከትሎ 5 ሰዎች ወዲያው ሕይወታቸው እንዳለፈ አሳዛኝ መረጃም ወጥቷል። ይህ የብዙዎችን ሕይወት የቀጠፈውና ያቆሰለው ፍንዳታ በተመለከተ የወረዳው አስተዳደር ዝርዝር መረጃም ሰጥቷል። በዋግ ኽምራ ብሔረሰብ አስተዳደር በአበርገሌ ወረዳ 03 ቀበሌ በበልታርፍ ጎጥ በቤት ውስጥ በተከሰተው የመድፍ ቁምቡላ ፍንዳታ የ5 ሰዎች ሕይወት ማለፉንም የወረዳው ፖሊስ ጽሕፈት ቤት አስታውቀዋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መንግስቴ ደባሽ ለሆርን ፍሪኩዌንሲ በላኩት መረጃ እንደገለጹት አደጋው የተከሰተው በቤት ውስጥ የነበረውን የመድፍ ቁምቡላ ለመውቀጫነት ለማዋል ሲቀጠቅጡት በመፈንዳቱም ነው ተብለዋል። በዚህ ምክንያት የ5 ሰዎች ሕይወት ወዲያውኑ ያለፈ ሲሆን በሁለቱ ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሶባቸዋልም ብለዋል። ጉዳት የደረሰባቸው ወገኖች በአሁኑ ወቅት የራቁ በተሰኘ ጤና ጣቢያ የሕክምና እርዳታም እየተደረገላቸው እንደሚገኝ ተገልጿል። ከሰው ሕይወት በተጨማሪ በእንስሳትና በንብረት ላይ ከፍተኛ ውድመት መድረሱን የገለጹት ኃላፊው ፖሊስ ስለ አደጋው ሙሉ መረጃ ለማግኘት በአሁኑ ወቅት ተጨማሪ ምርመራ እያደረገ እንደሚገኝም አመልክተዋል። ይህ በአበርገሌ ወረዳ የደረሰው አሳዛኝ ክስተት በሰሜኑ የኢትዮጵያ ጦርነት ወቅት በአካባቢው ተበትነው የቀሩትና ሳይፈነዱ የወደቁ የጦር መሳሪያ ቅሪቶች አሁንም ድረስ በንጹሃን ዜጎች ሕይወት ላይ ጉዳት እያደረሰ መሆኑን የሚያሳይም ነው ተብሏል። ጦርነቱ ካበቃ በኋላ እንዲህ ያለው የጦር መሳሪያ ቅሪቶች በተለያዩ አካባቢዎች ለሰዎች ሞትና አካል ጉዳት ምክንያት እየሆኑ እንደሆነም ተገልጿል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህን ይመስላል። በሌላ ትኩስ መረጃ እስከምንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩን እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።